በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሚያዝያ 4 በዚች ቀን የከበሩ ፊቅጦርና ዳኪዎስ፣ ኤርሞ፣ ሌሎችም ብዙዎች ሰዎች ሴቶችና ወንዶች ደናገሎች በሰማዕትነት ሞቱ። እሊህም ቅዱሳን በታላቁ ቆስጠንጢኖስና በልጁ ዘመነ መንግስት የጣዖታትን ቤቶች አፍርሰው ጣዖታትንም ሰብረው አቃጥለው በቦታቸው አብያተ ክርስቲያናትን ሰርተው አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በሌሎችም በብዙዎች ቅዱሳን ስም ታቦቱን ሰይመው ነበር። ከሃዲ ዮልያኖስም በነገሰ ጊዜ የጣዖትን አምልኮ አቆመ። የጣዖቱንም ካህናቶች አከበራቸው፣ ብዙዎች ክርስቲያኖችንም አስገደለ። የሊህ ቅዱሳን ዜናቸው አስቀድሞ በጣዖታት ቤቶች ላይ ያደረጉት ጣዖታትን እንደሰበሩ ሁሉ ተሰማ። ይዘውም ጽኑ ስቃይን አሰቃያቸው። ብዙ ቀንም ሲሰቅሏቸውና ሲገርፏቸው ቆዳቸውንም በሾተል ሲሰነጥቁ ኑረው በኋላም ቸብቸቧቸውን በሰይፍ ቆረጡ። በመንግስተ ሰማያትም የሰማዕትነት አክሊልን ተቀበሉ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን።